ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቤተ ክርስቲያንን አስተዳደራዊ ክብር ማስጠበቅ ይኖርብናል ሲሉ ብፁዕ አቡነ ሕርያቆስ አሳሰቡ። ብፁዕ አቡነ ሕርያቆስ ይህን ያሉት ከሀገረ ስብከቱና ከክፍላተ ከተማ ቤተ ክህነት ኃላፊዎችና ሰራተኞች ጋር ባደረጉት ውይይት ላይ ነው። ብፁዕ አቡነ ሕርያቆስ በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት የአዲስ አበባ ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ሆነው መመደባቸው ይታወቃል። በውይይቱም በተልኳችን ሁሉ ለጋራ እውነትና ሕይወት ለቤተ ክርስቲያን ክብር በመሸነፍ ኃላፊነታችንን መወጣት ይገባል ብለዋል። ብፁዕነታቸው የሀገረ ስብከቱን ብሎም ለቤተ ክርስቲያን አስተዳደራዊ ክብር ማስጠበቅ ይኖርብናል ያሉ ሲሆን ከሀገረ ስብከቱ እስከ ታችኛው አጥቢያ ቤተ ክርስቲያን መዋቅር ድረስ ተናቦና ተግቶ መስራት እንደሚገባም አሳስበዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ክፍል ነው። ኦርቶዶክሳዊ ሉዓላዊነትን ለማስጠበቅ ያለመ ስልጠና ሊሰጥ መሆኑ ተገለጸ። በማህበረ ቅዱሳን የጎንደር ማዕከል የግቢ ጉባኤያት ማስተባበሪያ ዋና ክፍል ለግቢ ጉባኤያት ደረጃ 2 ተተኪ መምህራንና አመራር ከሰኔ 12 ጀምሮ ስልጠና ሊሰጥ መሆኑ ተገልጿል። ስልጠናው ለአንድ ሳምንት የሚቆይ ሲሆን በመርሃ ግብሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመሪነት ሚና፣ ኦርቶዶክሳዊነት ሕይወትና ክህሎቱ፣ የአህትና ምስራቅ አብያተ ክርስቲያናት ተሞክሮ፣ ወጣትነትና አገልግሎት፣ ሉዓላዊነትን ለማስጠበቅ ያለመ ስልጠናና በሌሎች መሰል ርዕስ ጉዳዮች ላይ ስልጠናው እንደሚሰጥም ተጠቁሟል። በተለይም ከግቢ ጉባኤያቱ ለተወጣጡ 49 የደረጃ 2 መምህራን ሰልጣኞች ለአንድ ወር ያህል የሚሰለጥኑ መሆናቸውም ተመላክቷል። መረጃው በማህበረ ቅዱሳን የጎንደር ማዕከል ነው። ሶስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ጉባኤ በባህር ዳር ተካሄደ። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ቃል ሶስተኛው ሀገር አቀፍ የሰላም ጉባኤ በባህር ዳር ከተማ መከናወኑ ተገልጿል። የሰላም ጉባኤው የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የተዘጋጀ መሆኑ ተገልጿል። በጉባኤው ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ኃላፊዎችና ሌሎች የሃይማኖት አባቶች በጉባኤው ላይ ተገኝተዋል። የሰላም ጉባኤው ትናንት ሰኔ 4 ቀን 2017 ዓ.ም የተጀመረ ሲሆን በዛሬው ዕለትም ባህር ዳር ከተማ አደባባይ ተካሂዷል። በጉባኤው የከተማ ነዋሪዎች የተሳተፉ ሲሆን ስለ ሰላም ድምጻቸውን አሰምተዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።